አዲስ መረጃ ተሰምቷል። ጉዳዩ በእርቀ ሰላም ተቋጭቷል። ሁለት ወንድማማቾችን ይስሐቅ አብርሃምና አቤኔዘር አብርሃምን በሰዓታት ልዩነት ውስጥ በትራፊክ አደጋ ያጡ ቤተሰቦች አደጋውን ላደረሱ አካላት ይቅርታ ማድረጋቸው ነው የተሰማው። በትላንትናው ዕለት በጋሞ ዞን ቦንኬ ወረዳ ጋዜሶ ከተማ በተከናወነው የእርቀ ሰላም ስነ ስርዓት ላይ የተበዳይ ቤተሰቦች አደጋውን ያደረሰው አካላት፣ የቤተ ክርስቲያን ሽማግሌዎች፣ የቦንኬ ወረዳ ጸጥታ አካላትና ጥሪ የተደረገላቸው እንግዶች በተገኙበት ነው የእርቀ ሰላም ስነ ስርዓቱ የተከናወነው። በእርቀ ሰላም ስነ ስርዓቱ ላይ እንግዲህ አደጋውን ያደረሱ አካላት ለተበዳይ ቤተሰቦች በመንበርከክ ይቅርታ የጠየቁ ሲሆን ተበዳይ ቤተሰቦችም ይቅርታ እንዳደረጉላቸው ነው ዱቡሻ ሚዲያ ኔትወርክ ለማረጋገጥ የቻለው። በዚህም እንግዲህ በዳይ ቤተሰቦች አደጋውን ያደረሱ አካላት ምንም አይነት ካሳ እንዳይከፍሉ እንዲሁም ደግሞ በእስራት እንዳይቀጡ ይቅርታ እንደተደረገላቸው ነው ዱቡሻ ሚዲያ ኔትወርክ ከስፍራ ያገኘው መረጃ የሚያመላክተው። የእርቀ ሰላም ስነ ስርዓቱ ሻማ በማብራት ማዕድ አብሮ በመቋደስ በቤተ ክርስቲያን ስነ ስርዓት የተከናወነ መሆኑንም ዱቡሻ ሚዲያ ኔትወርክ ከስፍራው ያገኘው መረጃ ያመላክታል።